ሆናል። ግን እኔ ከዚህ በኋላ የምፈልገው ምንድነው ከሁለታችሁ ህይወት መውጣት ፈልጋለሁ በራሴ ፈቃደኝነት። ምክንያቱም ከዚህ በላይ ምንም ነገር እንዲፈጠር አልፈልግም። መጀመሪያ ስለምን ገባሽ? መጀመሪያ ነገርኩሽ እኮ የገባሁበት ምክንያት አንደኛ እኔ አንቺም ሴት ልጅ ነሽ አውቃለሁ። ብዙ ሰው ማለት እንደዚህ አይነት ባህሪ እንደሌለሽ አውቃለሁ። መጥፎ እንዳልሆንሽ አውቃለሁ። ያም ነገርሽ ነው ግን ዝም ብዬ እንድቀመጥ ያደረገኝ። አይ በአንድ ሰው ጥፋት ወይ ደግሞ በሁለት ሰው ጥፋት አንድ ሰው ያለው ባህሪ ሊቀየር አይችልም። እኔ ምንድን በምን ምክንያት ነው ክፍያት ያደረገው? ቆይ አሁን ካንተ ጋር እያወራሁኝ አይደለም፣ እያወራች አይደለም። አውሪሽ ቀጥይ፣ ልስማሽ። ማለት በእንደዚህ አይነት በማይሆኑ ኬዞች ባህሪን እቀይራለሁ ብለሽ አታስቢ። ያው ፈጣሪ አንዴ ካለ የሰጠሽ ባህሪ እስከሆነ ድረስ ያ ነገር ሊቀየር አይችልም አይደል? ብዙ ነገሮች ተፈጥረዋል። ግን አንቺም በጣም ጠንካራ ሴት ነሽ፣ በጣም ጎበዝ ሴት ነሽ። ማለፍ ባለብሽ መንገድ ልታልፊያቸው ሞክረሻል እነዛን ነገሮች። ግን እልህ ምን አክል መጥፎ ነገር ውስጥ ሊከት እንደሚችል ያየሹ ይመስለኛል። አንቺም በእልህ ተነሳስተሽ የሚሆን ነገር ውስጥ ለመግባት ሞክረሽ ነበረ። በዛ ልክ እኔንም መረዳት ከቻልሽ እኔም እልህ ነው እዚህ ሁሉ ነገር ውስጥ እንዲገባ ያደረገኝ። ልታዥኝ ነው የጠራሽኝ? አልገባኝም። እንደዛ አይደለም። ይሄ ሁሉ ጊዜ እኮ ተረጋግቼ እየሰማሁት ነበር አይደለ? ዛሬ ደግሞ ስለ ጥሩነቴ ወይም ደግሞ ስለ ታጋሽነቴ እያወራች ነው። አሁን የመጣችበት አላማ እናንተን ይቅርታ ጠይቃ ከህይወታችሁ ወጥታ እናንተ አብራችሁ እንድትኖሩ ነው። ከዛ በኋላ ቤተሰብ እንኳን ደስ አላችሁ እላለሁ። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ እዩ ከብሩኬና ከሀይሚ ህይወት መውጣት እፈልጋለሁ ብላ በራሷ አንደበት በራሷ ምላስ ተናግራለች ማለት ነው። እንግዲህ እስከዛሬ በሀይሚና በብሩኬ የተጨነቃችሁ ልጆች እንኳን ደስ አላችሁ። ብዙዎቻችሁ ሀይሚና ብሩኬ ሊለያዩ ይሁን እንዴት ይሁን ሲሆን እያላችሁ ብዙዎቻችሁ ተጨንቃችሁ ነበረ። እንግዲህ እዩ በራሷ እጅ በራሷ አንደበት በራሷ ምላስ ከአሁን በኋላ ከሀይሚና ከብሩኬ ህይወት መውጣት አለብኝ ብላ ራሷም ተናግራለች። ሀይሚ እህታችንም ደግሞ መጀመሪያ ስለምን ገባሽ ብላ ስጠይቃት አይ አለማወቄ ነው ብላ መልስ ሰጥታለች ማለት ነው። እንግዲህ ሀይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። ብዙ ደጋፊዎች አላት፣ ብዙ የሚወዳት ብዙ የሚያከብራት ሰዎች አሉ ማለት ነው። ብዙዎቻቸው ለሀይሚ ደጋፊ ሲሆኑ ለሀይሚ ከጎኗ ሲቆሙ እናያቸው ነበረ። ብሩኬም እንደዛ ማለት ነው። እንግዲህ ካሁን በኋላ እንግዲህ እጅ ሰጥታለች ማለት ነው። እኛ የምንፈልገው ደግሞ ይሄን ነው ማለት ነው። እኛ እስከ ዛሬ የምንናገረው የነበረ ይሄን ነው። አይሆንልሽም ካሁኑንም እጅ ብትሰጪ ይሻልሻል ብለን ምንናገረው የነበረ ይሄ ነበረ ማለት ነው። ያንንም አልቀረም ይኸው ደረሰ ማለት ነው። እንግዲህ በራሷ አፍ ተናግራለች። ካሁን በኋላ መውጣት አለብኝ ብላ እንግዲህ ራሷም ተናግራለች ማለት ነው። ይሻላል በቃ አሁን አመት ባል ነው። አመት ባል ያው ደረሰ ነጊ ነው ማለት ነው። እንግዲህ በአመት ባል ምድር መረባበሽ የለባቸውም። አመት ባል ላይ እንግዲህ ማለቃቀስ ምናምን አያስፈልግም። እየተደሰቱ እየበሉ እየጠጡ አንድ ላይ ማክበር አለባቸው እንጂ ሀይሚና ብሩክ እየተረባበሹ አመት በዓል ማክበር ማሳለፍ የለባቸውም እላለሁ። እንግዲህ እንኳን ደስ አላችሁ እላለሁ። ደግሜ ደጋግሜ የምነግራችሁ ነገር እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ሀይሚና ብሩክ ካሁን በኋላ የሚለያዩበት ምክንያት የለም፣ የሚጨቃጨቁበትን ምክንያት የለም። በቃ እንደ በፊት አንድ ላይ ዘና ፈታ እያሉ ይመጣሉ ማለት ነው። እንግዲህ በመጀመሪያ ብሩኬ ሰሞኑ በጣም ያው እየተሰማው ነበረ። ብሩኬ ያለውን ደግሞ እኔ ሀይሚ ለምን ታዝነኝብኛለሽ? አንቺን ትቼ ሌላ ሰው አላገባም፣ ሌላ ሴት አላገባም። ለምንድን ነው ግን ለእኔ እርግጠኛ የማትሆኝ? ለምን አታምንብኝም ብሎ ብሩኬ ራሱ ሰሞኑ በጣም ተረባብሽተው ነበረ። እንደምታዩት ታውቃላችሁ። ባለፈም ስለ ሀይሚ በፍፄ ቤት መጥተዋል። ትላንትም ደግሞ በሀይሚ ቤት እንደዛ። ብሩኬ ሰሞኑ በጣም እየተናደደ ነው፣ ግን መረጋጋት አለበት። ያው የምናደድበትን ምክንያት እኔ ሀይሚ አታምነኝም እያለ ነው እሱ። ሀይሚ የማታምነው ነገር የለም፣ ሀይሚ ትወደዋለች። እሷም ደግሞ አላንተ መኖር አልችልም ከአንተ ሌላ ወደ ውጭ እያለች እንግዲህ ትናገራለች ማለት ነው።
ሀይሚን ብሩክ የምጠላበትን ምክንያት የለም። ይሄ ነገር ይሄ መዘዝ ያመጣችው እዩ ናት ማለት ነው። እዩ ደግሞ እንግዲህ የሀይሚ ደጋፊዎች ጎበዞች፣ ጀግኖች አሉ ማለት ነው። እጅ ብትሰጪ ይሻልሻል፣ የብሩኬና የሀይሚ ህይወት አታበላሺ፣ ከህይወታቸው ውጪ እያሉ ብዙ ጀግኖች ብዙ አንበሶች አሏት። እንግዲህ ያው ሲያስፈርሯት እንግዲህ በቃ እጅ ሰጣለው ከአሁን በኋላ ከብሩኬ ህይወት እወጣለው ብላ እጅ ሰጥታለች። እንግዲህ ያው እስከ ዛሬም አንቺን በማስቀየሜ ይቅርታ ብላ እጠይቃለሁ ብላለች። ይቅርታ መጠየቅ አለባት፣ ጎንበዝ ማለት አለባት። ምክንያቱም ሀይሚ አይደለም የደረሰችባት እዩ ናት ማለት ነው። እና ቤተሰብ በጣም የሚገርም ነገር ነበር። አንዳንዴ እኛ ሰዎች ራሳችን ጠቃሚ እንሆናለን ብለን ራሳችን የምንጎዳበትን ጊዜ አለ ማለት ነው። አንዳንዴ ስራዎች ስንጀምር ይጠቅመን ይሁን ወይ ይጎዳናን ይሁን ወይ ብለን ማሰብ ማሰላሰል ግድ ይለናል ማለት ነው። አንዳንዴ ሳናስብበት የምንገባበት ነገር የራሳችንን የሚያሳጠን ነገር ይሆናል ማለት ነው። አሁን እዩ ሳታሰብበት ገብታ እንግዲህ መጨረሻዋ ራሷን ጎዳት ማለት ነው። አሁን በኋላ አይለምደኝም እንግዲህ በቃ ከህይወታችሁ ወጥቻለሁ፣ እስከ ዛሬም በማስቀየሜ ይቅርታ ብላ ጠይቃለች። ይቅርታ ማለት አለባት፣ ምክንያቱም ጥፋተኛ ናት ማለት ነው። ብሩኬ ጓደኛ እንዳለው እያወቀች ሀይሚ የብሩኬ እንደሆነች እያወቀች የሰው ህይወት ማበላሸት፣ የሰው ትዳር ማፍረስ ይሄ ተገቢ ነው ብለን አንጠይቅም ማለት ነው። እና ቤተሰብ በጣም ያሳዝን ነበረ። አሁን ግን ምንም ያሳዝን ነገር የለም። ሀይሚና ብሩኬ እንደ በፊት ዘና ፈታ እያሉ እየሳቁ እየተደሰቱ ይመጣሉ ማለት ነው። ከአሁን በኋላ መጨናነቅ የለም፣ ማልቀስ የለም። ሀይሚ እህታችንም እንደዛ ከአሁን በኋላ ምንም የምትጨነቅበት ነገር የለም። እንግዲህ ሰሙኑ ብላለች፣ እኔ እስከ ዛሬ በጣም አለቅስ ነበረ፣ በጣም እጨነቅ ነበረ። ካሁን በኋላ ደግሞ ምንም አላስብም፣ አልጨነቅም። ብሩኬ ከኔ ሌላ ሴት አያይም፣ ብሩኬና እኔ መቼም አንለያይም እያለች እሷ በጣም እየታገለች ነበረ። እንግዲህ ያው ብዙ የሚወዳት ሰው አለ መቼም ሰው የሚወዳችሁ ሰው ካለ ከጎናችሁ አይዟችሁ የሚሏችሁ ሰው ካሉ መቼም ብትወድቁም አትወድቁም ማለት ነው። እንግዲህ ሀይሚ ብዙ የሚወዷት ጓደኞች አሏት ከወንድም ከሴትም። እንግዲህ ያው እንደምታዩ እኛ አለንልሽ፣ ሀይሚና ብሩኬ አትለያዩም፣ እንዳታስቢ እንዳትጨናነቅ እያሏት ብዙዎቻቸው ሞራል እየሰጧት ነበረ። እንግዲህ ያው ያንንም አልቀረም። እንግዲህ ያው አሁን በጣም ደስ ይላል። ሀይሚና ብሩኬ አንድ ላይ ይጣመራሉ ማለት ነው። ከአሁን በኋላ ማልቀስ መጨናነቅ ምናምን የለም። ሀይሚና ብሩኬ ዛሬም ነገ ከነገም ወዳ ምንም ይለያዩበት ነገር የለም። ጉዞ ወደፊት ናቸው እና ቤተሰብ ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ። ሰብስክራይብ እንኳን ባታደርጉ ላይክ አድርጉ። ለማንኛውም በሌላ ቪዲዮ እስከምንመጣ ድረስ ፋዘና ብላ